እስራኤል ወደ ግብጽ የመውረዳቸው ዋናው ምክንያት ባለ ራእዩን ወንድማቸውን በመግፋት የመጣባቸው ጣጣ። እስራኤል በወንድማቸው በባለ ራእዩ በትንሹ ኤፍሬም በዮሴፍ ላይ ያደረጉት በደል ራእይ አለኝ፣ ህልም አለኝ፣ ትንቢት አለኝ፣ እግዚአብሔር ብሎኛል ብሎ ሲመጣ ጉድጓድ ሲያዘጋጁለት አባታቸው ያዕቆብ ሳይቀር ለቀጣዩ የድህነት ምዕራፍ ተጋለጠ። እስራኤል ተራበ፣ ተጠማ፣ ተቸገረ እና ስንዴ ለመለመን ለመሸመት ግብጽ ወረደ። እኛ ኢትዮጵያውያን ግን ምን ሆነን ነው? የዳቦ ሀገር በምትባለው ኢትዮጵያ አየሯ መልካም፣ መሬቷ መልካም፣ የሚዘራባትን የምታበቅለዋ ኢትዮጵያ ተወልደን ግማሾች ግብጽ፣ ግማሾች አረብ ሀገር፣ ግማሾች አፍሪካ በስደት በቀይ ባህር የሚሞቱት ምን ሆነን ነው? ከረጢት አስይዞ በየዓለማት የሚያዞረን ምን ሆነን ነው? ያንዳንዱ ነገር ኮዛል። አይገርማችሁም? ሮቤል ቆሞ እናንተ ወንድሞቼ ስሙ፣ የሁሉ በደል፣ የሁሉ ችግር፣ የሁሉ ነገር ለማንወጣበት ጣጣ ውስጥ ያስገባን ምክንያቱ ትንሹን ብላቴና ወንድማችንን ባለ ራእዩን አትንኩት አላልኳችሁም ወይ? ተው አትንኩት ብያችሁ ነበር። በዚህ ምክንያት ከባድ ችግር ገጥሞናል አላቸው። ያንዳንዱ ህይወታቸውን ዞር ብላችሁ እንድትገመግሙትም ያስፈልጋል ወገኖች። እስራኤል ማዳበሪያቸውን ይዘው ግብጽ ወረዱ። 430 ዓመት ሲኖሩ ይሰራሉ፣ ለሰው ይሰራሉ፣ ለግብጽ ይሰራሉ፣ ለፈርዖን። አንድም የራሳቸው ንብረት ባለቤት ሳይሆኑ ረጅሙን እድሜያቸውን ፈጁት። 4 ትውልድ ተኮላሸ። 4 ትውልድ ጭቃ ሆኖ ባርነት ክፉ ነው ወገኖቼ። ስንቶቻችሁ የሚቆጠር ነገር አላችሁ? ምን አላችሁ? ያልኳችሁ ያለው የሰማይና የምድርን ጌታ ንጉሱን ኢየሱስን ዋናችንን ማለት አይደለም። ስንቶቻችሁ እዚህ ጉባኤ እንኳን ተቀምጣችሁ ያከራያችሁ ፊት ይመጣባችኋል። አሁን ራሱ እግዚአብሔር ይሄን መርገም ሰበረው። አገልግሎታችሁ አልለቀቅ፣ ጸጋችሁ አልለቀቅ፣ ትንቢታችሁ አልፈጸም፣ የተባላችሁት አልሆን፣ ትደክማላችሁ አይሆን፣ ትሰራላችሁ አይሆን። ዛሬ ማታ አበቃ።